ሰዎች ዳግም ለሰው ችግር እንዳይራሩ ለሰው ድካም እንዳያዝኑ ሳትደክም ደክሞኛል ብለ ሳትታመም አሞኛል ብለ ምንም ሳትሆን ሆኛለሁ ብለ ህዝቡ በፍቅር ብቻ ሳይሆን ማኑፕሌት በመደረግ እስካም በመደረግ ባንተ ምክንያት አልተበላም እንዴ? ብዙስ ምን ነው አናውቅም እንዴ? አውሮፓና አሜሪካ ያሉ ሰዎች እኮ በክሬዲታቸውን ለመክፈል ልጆቻቸውን ለማስተማር ራሳቸውን ለማሻሻል 24 ሰዓት 3 እና 4 ስራ እየሰሩ እኮ የሚኖሩ ናቸው። አንተም የስራ እድል ያለበት አገር እንዳለ እየኖርክ እንዳለ ዝንጀሮ ጓደኛክ ሲናገር ሰምቻለሁ። በሰዓታት ምናምን $30,000 ምናምን 30,000 ብር ይከፈለዋል። ምን 30,000 ብር የኢትዮጵያ ብር ማግኘት የሚችልበት ሀገር ነው እንዴ? ጳውሎስን ለጥቅስ ብቻ ነው እንዴ የምታውቀው እንዴ? የሥራ እድል ያለበት ሀገር ላይ መስራት አለብህ እኮ ወጥተህ እንዴ። የሞባይል አገልግሎት ለማገልገል የቤተ ክርስቲያን አገልጋይ አይደለም አንተ አይደለም። ማን ይቀጥራል አንተ? ሰለሞን የሚባል ፓስተር አለ፣ ምስኪን ፓስተር ተከታይ ስላለክ ስሙን እንዳታጠፋበት አንተን ቢጣላ ብዙ ሰው ሊያጣ እንደሚችል በመፍራት በሰቀቀን በማስፈራራት ፓስተርህን ላልሆነ ላንተ ስግብግብነትና ላንተ ከንቱነት እያመጣ ታስመሰክረዋለህ እንዴ? በትክክል እንዴ? ያ ሁሉ ሰብስክራይብ ይዘክ ህዝቡ በየጊዜው $5 እና $7 እየከፈለ የዛን ሰብስክሪፕሽን ገንዘብ አውጥተ ስልክ እንኳን መግዛት የማትችል አንድ ነገር ንገር። ሶሻል ሚዲያ ላይ ያንተን ያክል ክብር የተሰጠው ያንተን ያክል በወንድሞች ዘንድ የተፈራ የተከበረ ሰው የለም። ስለወደድን በውስጥ መክረንሃል። ስለወደድን በውስጥ የመከርንህን ምክር እንደ ጥላት አድርገህ ጨቀጨቁኝ ብለህ አውርተሃል። የሴሰኝነት መንገድ ስለሚበልጥብህ ከሴሰኞች ማህበር ጋር ተቀላቅለሃል። በአንተ ምክንያት ያልተሰናከለ ማን አለ? ትናንትና በዮኒ ማኛ የጎደለብህን ስድብ ኦርቶዶክስን ለማሳደብ ይሄ ልጅ ገና ነው አልተለወጠም፣ መንፈሳዊ ነገሩ ደካማ ነው ገና ነው ስለ በወንጌል ሰዎች ሲለወጡ ደስ እንደማይለን ጭራ እንደምናበቀል ሰዎች ወንጌላውያን እምነቱ ሲገቡ እንደምንጠላ አድርገህ ማስታወቂያ ሰራ። የምትችለውን ያክል ጳጳስ አሰደብክ፣ አብረቆንክ፣ ቤተክርስቲያን አሰደብክ፣ አብረቆንክ። ልጁ ግን ሲገባው ማንነታችሁ ሲገለጥ አስመሳይ እንደሆናችሁ አንተና ዙሪያ ያሉ ሰዎች ሲረዳ ጥሏችሁ ወጣ። ማንነታችሁን በአደባባይ ገለጠ። ዮኒ ማኛ ገለጠ ማንነታችሁ። እሱ ብቻ አይደለም፣ ሰሙ የተባለውን ግለሰብ አመጣ። ኦርቶዶክስን ይሰድብልኛል ብለህ ነበር የጠበቀው። ሰሙ ግን ያን ያህል በቤተ ክርስቲያኑ ላይ አፉን መክፈት አልፈለገም። ምክንያቱም በልህ ነው እንጂ ወንጌላዊ የሆነው ልቡ ተነክቶ ወይም ትምህርቱ ትክክለኛ ነው ብሎ አምኖ ስላልነበረ ሊሳደብ አልቻለም። እንደማይሳደብላችሁ ስታቁ ሌላ ግርግር ውስጥ ያልተለወጠ ማንነቱ አደባባይ ላይ ሲወጣ ርህራሄ በሌለበት ጭካኔ አዋሳ ገንዘብ ልካችሁ አንድ ሁለት ሰዎች ገንዘብ ልካችሁ አንድ ኪሱ ጎደል ያለ ፓስተር የሰሙ ቸርች ያለ ፓስተር አምጥተ መግለጫ አሰጠህበት። ስለ ብልግና እናወራ። ከዛ ዝንጀሮ ጓደኛክ የበለጠ ባለጌ ነው ሰሙ አደገኛ ቃላቶች ይጠቀማል፣ ንግግር ያበዛል፣ ኃይለ ቃሎች ይጠቀማል። ከዛ ባለጌ ጓደኛክ የበለጠ አደገኛ ነው ሰሙ። ከዛ ክብረ ቢስ ጓደኞች የሰውን ፋይል እያወጡ የ17 ዓመት ታሪክ የ18 ዓመት ታሪክ አምጥተው ቲኔጀር የ16 ዓመት ቲኔጀር ሕፃን ምንም በማታውቀው ሌዝቢያን ናት እያሉ በአደባባይ የሰውን ሴት ልጅ ፎቶ እያወጡ በሚያዝረከርኩ ከነዛ ሰዎች የበለጠ ባለጌ ነው ሰሙ። አንድ ዝንጀሮ አለ። ለኔ ስሙን አልጠራውም። ስሙ የሆነት አይደለም። ቪዲዮ እኔ ኢትዮጵያ ውስጥ ነው ያለሁት። ኢትዮጵያ ውስጥ አዲስ አበባ ውስጥ ነው ያለሁት። በአደባባይ ፊቴ ይሄ ነው። ይሄ ረዘም ያለ ፊት የኔ ፊት መንገድ ላይ አጣቀኛል ስታይ። ሰው እውነት ሲኖረው ሞራል ሲኖረው አይደበቅም።
ለመሳደብ የተደበቀ ሰውዬ ፊቱን ደብቆ የሚሳደብ ሰውዬ እኔ እኮ እንዴት እዚህ ሚዲያ ላይ እኮ እንዴት ለማን ቅድስናና ጽድቅ እየፈታችሁ ኧረ እባክህ ለዛ ለሴሰኛው ዘመድ አይሆንም ለአዝማሪው አይሆንም እሱ ለአዝማሪው አይሆንም አልተናደድኩም ወዳጆች አልተናደድኩም ጭራሽ አልተናደድኩም እና ምንድነው የምትለን በሉ ኤርሚያስ ሰዎች መናገር ስለማይችሉ አይደለም መቧደን ስለማይችሉ አይደለም እኔ ካንተ ጋር ሙለታ ጋር እስቲ ላይቭ እንግባበት ምናምን ብዬ ፋይል አደራጅቼ አቃለው ቴሌግራም ላይ ግሩፕ አላችሁ የሰው ገበና የምታወጣጡበት በገንዘብ ትሄዳላችሁ የሰውን ቸርች ትጠይቃላችሁ ፓስተሩን በአራት በአምስት ስልክ እየደወላችሁ ሰው ያላሳሰቡን ታስባላችሁ የሲሳይን ጉዳይ ማንሳት ይችላል የሲሳይን ጉዳይ ማንሳት ይችላል ሲሳይም እንዳደረጋችሁት እናውቃለን በአምስት በስድስት በአውሮፓና በአሜሪካ ስልክ ያስደወላችሁ ሲሳይ ወንጌልን አሰደበ ሲሳይ ለወንጌል ጠር ነው እያላችሁ የፓስተሮቹን ቲክቶክ ላይ አካውንት የሌላቸውን ፓስተሮቹን አይምሮ መርዛችሁ ልጁ የትም እንዳይሄድ አድርጋችሁት አሳዳችሁት እሁድ ቤተሰቡን ይዞ ሙሉ ወንጌል እንዳይገኝ እንኳን አደርጋችሁት ብቻውን እንዲቀር አደረጋችሁት በእርግጥ እግዚአብሔር ይስጣቸው የኦርቶዶክስ ቅበተ እምነት ላይ የሚሰሩ ወንድሞች እግዚአብሔር ይስጣቸው እናንተ ሰው ትገፋላችሁ ከናንተ ጋር ያላበረ አይዲዮሎጂያችሁን ያልተከተለ ሰው ትገፋላችሁ ታባራላችሁ ከቤተ ክርስቲያን ታስወጣላችሁ እንደናንተ ቢሆን እኮ ጓዛችንን ጠቅልለን ወንጌላዊ ክርስትናን ጥለን እንሄድ ነበር ጥለን ብንሄድ ደግሞ መልሳችሁ ላይፍ ከፍታችሁ አላልናችሁም እነዚህ ልጆች ከዳተኞች ናችሁ ብላችሁ ቀድሞ ለነገራችሁብን ውሸት እንደማረጋገጫ የናንተን ግፍና የናንተን ነውረኝነት ንቀን መሄዳችንን እንደ ውጤት ተጠቀማላችሁ አንሄድም አንተ አይደለም ያስገባህን ብራዘር አንተ አይደለህም ወንጌላዊ ክርስትና ውስጥ ያስገባህን ብራዘር ማን አንተ ይገፉህና ስትወጣላቸው አላልናችሁም ይሏቸዋል እንደዚህ ነው አጀንዳቸው ይሄ ነው ይሰድቧቸዋል ያዋርዷቸዋል በየቤቱ ጀሌዎች አሉት ፎቶአችሁ ይዘቀዘቃል የልጆቻችሁ ካለ የልጆቻችሁ ይዘቀዘቃል ነውረኞች ናቸው ሚዛን የላቸውም ክብር የላቸውም ለሴት ክብር ለሚስት ክብር ርህራ ያሳዩ እኔ አንድ ቀን በአንተ ንግግር ውስጥ ሐናን ጠቅሻታ ቃለው ያንተ ነውረኛ ወዳጆች ግን የሰው ሚስት ይጠቅሳሉ የሰው ልጅ ስም ያነሳሉ የሰው ሚስት ስም ያነሳሉ የሰው ሕፃን ልጅ ይጸገጽጋሉ ያንተ ነውረኛ ስብስቦች አብረው ገስት ላይ የሚኮለኮሉ ሰዎች ምን ያንተ በነገር ላይ መንፈስ ቅዱስ የሁላችንም ጌታ ነው በሁላችንም ልብ ውስጥ በክርስቶስ ኢየሱስ ስላመንን ታትሞ የሚኖር ነው አንተ ስለ ጮክና ስላምባረክ አንተን የሚከተሉ ሰዎች በኃይል የተነካክ የተለየክ ሰው እንደሆንክ ነው የሚሰማቸው አንተም ቀኑን ሙሉ 30 ደቂቃ ብሰብክ 15 ደቂቃውን ራስን እንደምሰብክ ሀገር ምድሩ ያውቀዋል እረኝነት የተላለ እረኝነት ራሱ ስታይሉ ተቀይሯል አንተ ወሬ አትቀይር አንተ ያገድካቸው በጎች አንተ ያገድካቸው ፍየሎች ገባ ዘመን ተቀይሮ የልጅ ልጆቻቸው ሳይዝም ከለርም ቀይረዋል አንተ ግን አልተቀየርክም በሽመልላለው በእንትን አንከባልላለው እንዴ ብራዘር ሪሲሊንግና ወንጌል ላይ እንጂ እንዴ ኤኮ የትግል ሜዳ አይደለም መጋደላችን ከስጋና ከደም ጋር አይደለም በአንተ ልክ ነው እየነገርኩ ያለሁትኝ በጣም ስላበዛው ነው የምነግር የኔ ስም መጥራት እንደማትችል አውቃለሁ ስሜን መጥራት ይከብዳል ለምን ብዙ ነገር አፍርሶብሃል እኔና አማን ላይ ያወራከው ወሬ
ህይወትህን ነው ተከታዮችህን ያሳጣ። የሚያምንክ ሰው ቀንሷል። ድሮ እንደሚነጠፉልህ ሰዎች አይነጠፉልህም። አሁን በዙሪያ ያሉት የእዩ ጩፋና የዮናታን አክሊሉ የስተት ትምህርት የተጋቱ እዩ ጩፋና ዮናታንን በቁልምጫ እንደምጠራቸው የሚያውቁ የወዳጃችን ወዳጅ ወዳጃችን ነው ያሉ የጠላታችን ጠላት ወዳጃችን ነው ያሉ ሰዎች ነው እንጂ አጠገብህ ሁነኛ ሰዎች የሉ። ያም አሜሪካ ያለ ዶክተር ተብዬው የጎፈንድሚ ጌታው የጎፈንድሚ ብሩን የተካፈለክ ግለሰብ እሱ እንኳን ለምክር የማይሆን የናሳ ተመራማሪ ነው ምናምን የሚባሉ ሰዎች በዙሪያ ካሉ ሰማይ ድረስ ህዋ ድረስ የተጓዘ መረዳትና አስተሳሰብ ካላችሁ እንዴት የዚህን ግለሰብ ማኑፕሌት አደራረግ መረዳት ከበዳችሁ? እንዴት መካሪ ታጣል? ያን ፓስተር ተብዬው አብሮክ ያለው ፓስተር ተብዬው ፓስተር ታሪኩ የሚያገለግልባትን ቸርች ከፋይ ሰው ጸጉር ይከፍላል፣ ሰው ደሞዝ ይከፍላል፣ ሰው ባህር ይከፍላል። መጽሐፍ ቅዱስ ላይ ያለ ሰው ባህር ይከፍላል። ቤተክርስቲያን ከፍለ ወጥተ የምትጮ የጽድቅ መመዘኛ የሌለ ግለሰብ ስለሆንክ መምከር አትችልም። ይሄው ፓስተሬ ነው መንፈሳዊ አባቴ ምናምን ይላል። ማን ላንተ ራሱ አባት እኮ ያስፈልጋል። ጋሽ ታሪኩ እንኳን መንፈሳዊ አባት ልትሆን ቤተክርስቲያን ገንጠለ ነው የወጣከው። የክርስቶስ ቤተክርስቲያን ክርስቶስ እንደማይከፈል መጽሐፍ ቅዱስ ይናገራል። በዙሪያው የተሰበሰቡ ብዙ ሰዎች ነውረኞች ናቸው ወዳጆች። እኔ ኤርሚያስን መውደዳችሁ ደስ ይለኛል። እኔ ሰው እንድጠሉ አይደለም አሁንም እነግራችሁ። ኤርሚያስ ግን ልክ እወቅ። ሄዱ ጠፉ። ማን ሄደው? ያንተ ድንፋታ ያንተ ክርክር አይደለም። በህይወታችን ተወራርደን ነው የምናወራው። አንተ ኦርቶዶክስን ብታማት ኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሌለችበት አገር ላይ ወይም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልትከስክ ማትችልበት አገር ላይ ተደብቀ ነው የምታወራው። ሙለታ እኮ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሳወራ አገር ውስጥ ነው የሚያወራው እኮ። ቢያስከስስ ሊከሰስ ቢታሰር ሊታሰር እኮ ነው የሚያወራው። አንተ ወንጌል ሰባኪ ጀግና ነኝ ብትል ድንጋይ የማይወረወርበት የሪፖርት ጠጠር የሚወረወርበት ቲክቶክ እና ፌስቡክ ላይ እኮ ነው ወንጌል የሰበከው። ቡጢም ጡጫም ዱላም ያለበት መሬት ላይ እኮ ወንጌል ሰብካ አታውቅም ብራዘር። ወይኔ ወንጌል ሰባኪ አንተ ትሰብከው የለ ዳት ኦርቶዶክሳውያን ዕቅበተ እምነት ሰዎች ነጥብ የያዙ በመሰለ ሰዓት ሁሉ እንጀራ ገመዴ ይዘጋብኛል ከሚል ስጋት ተነስቶ ለምትጮው ለምትደነፈው ድንፋተኛ ምን አገባ? እኛ ማዳን እኮ እግዚአብሔር እንደሆነ ነው የምናምነው። የኤርሚያስ ነው እንዴ ማዳን? ማዳን እኮ እግዚአብሔር ያንተ ነው እንደምታደነው። እኛ የምናውቀው ማዳን የእግዚአብሔር ነው የሚል ነው። አንተ እኮ አዳኝ አይደለም። የምስራች ተናጋሪ የምስራች ብቻ ነው የሚናገረው። የማዳን ግዴታ የለብህ። የምስራች ትናገራለህ፣ ሰዎች ያ የምስራች ይሰማሉ። ልባቸው ከተነካ በመንፈስ ቅዱስ ልባቸው ከተነካ ሰዎች ወደ እግዚአብሔር መንግስት ይቀላቀላሉ። አለቅ። እኔ ትናንትና ስነግረው ነበረ ደምረው ስለተባለው ወንድም ኦርቶዶክሳዊ ወንድም ና ወደ ኦርቶዶክስ ይለኛል። ደምረው አንተን አይቼ አልመጣም ኦርቶዶክስ አልኩት። ትናንትና ያልነበራችሁ ሰው አልመጣም አንተን አይቼ። ካራክተርክ ሳይቀየር ማንነትህ ሳይለወጥ እረፍት በህይወትህ ሳይኖር እረፍት እኮ የለም። ቀለም ወርቅ አይተንፍሱ ስለ ወንጌል ብለህ አይደለም። ተሰሚነትህ ስለቀነሰ ሰዎች ስለማያዳምጡ ከጥቂት ዝንጀሮ ፕሮፋይል ካላቸው ተሳዳቢዎችህ ውጪ የምር ሐሳብህን የሚገዛው ሰው ስለሌለ የቀድሞውን ያክል ተጽዕኖ መፍጠር ስለማትችል ኦርቶዶክስ አይሆንም እኮ መደበሪያን ያደረጉ። እኔ ያዝናለሁ ይሄን በማለቴ። በጣም ነበር ማከብር፣ በጣም ነበር መወድ። እኔና አማን ሻሎምን አባረህን ነው ታውቃለህ። እንኳን ተባረርኩኝ ካንተ አባረህን ነው። አትምጡብኝ ብለህ አሁን ጸባ ጫሪዎች ህብረት የማንፈልግ በአብሮ መሆን የማንፈልግ ሰዎች እንደሆነን አድርገው የሚያስቡ ሰዎች አሉ። እዚህ ሚዲያ ላይ ህብረት የማይፈልግ በልዩነት ደስ የሚለው ሰዎችን በማሳደድ የሚረካ አንተ ሰዎችን ምስኪኖችን አረብ ሀገር ያሉትን አውሮፓና አሜሪካ ያሉትን ምስኪን እህቶችን ማኑፕሌት አድርገህ ያንተ ተከታይ እንዲሆኑ መጀመሪያ ኦርቶዶክስ ቤተክርስቲያንን እንዲጠሏት ካደረክ በኋላ ከዛ ያንን ጥላቻ ደግሞ ፊድ ስታደርጋቸው ወንጌል የሰበክ የሚመስላቸው ጠባብ አስተሳሰብ ያላቸው። ወንጌል እኮ ፍቅር ነው። የእግዚአብሔር ልጅ ክርስቶስ ኢየሱስ እኮ ወዲና ወዲ እጁን ዘርግቶ እኮ የተሰቀለው እኮ ሁሉን
ወደ እምነትና ወደ ህይወት ለማቀፍ እኮ ስለሚፈልግ ነው። እንዳንተ እኮ አይደለም ጌታ እኮ እንዳንተ አይደለም። የተጣላን ሁሉ መቼ እንደምትተኛ አናውቅም። 24 ሰዓት ቲክቶክ ላይ ነው ያለው። 24 ሰዓት እዚሁ ሚዲያ ላይ ነው ያለው። ከቤት አትወጣ። ከቤት አትወጣ። ቤት ውስጥ ቁጭ ብለህ ነው የምትውለው። ከዛ ምን ሰዓት ላይ እንቅልፍ አግኝተ ሰው ሁሉ ሲሞት ደምሮ ሲሞት አየህ። እኔና አማን ስንገደል አየህ። ዘንዶ ሲወጣን ይታያል። ምን ይታያል? ብራዘር ህልም ቀንስ። አቤላ ከ7 ወር ነው ከ6 ወር በፊት እኮ እግዚአብሔር አሳይቶኛል እኮ አለ። ነገረኝ እንደምትነሱብኝ ምናምን አለ። ሰምተዋል እሱን ነገር? እኔ የእሱን ህልምማ ስሰማሉ ነው እንትና ማማ ዝናሽ ጋር ሄድና አስተርጉም ህልም። እኔ የእሱን ህልም ስሰማ የእሱን ህልም ሳርም አልኖርም እንዴ። እግዚአብሔር እኮ እንዳንተ ጨካኝ እኮ አይደለም። 3 ጊዜ እኮ የካደውን በሞትና በእርሱ መካከል አንድ እርምጃ ሲቀር መስቀል ላይ ሊያንጠለጥሉት ሰዓታት በቀሩት ጊዜ የካደውን ኢየሱስን እኮ እግዚአብሔር ልጅ ኢየሱስ እኮ ምህረት አድርጎለት። እንዳንተ ጨካኝ ጌታ የለንም። እንዳንተ አረመኔ፣ እንዳንተ ሰው በላ የሰው ገበና እያወጣ የሚሰቀል እንደናንተ ስብስብ ቲክቶክን ያጨቀየው ማን ነው? አንተና ስብስብህ እኮ ነው። ዳጊ የሚባል ግለሰብ ቲክቶክን ያጨቀየው። የሰው ገበና መለጠፍ እኮ በእናንተ እኮ ነው ፋሽን ሆኖ የቀረው እኮ። እዚህ ሚዲያ ላይ ሰው ማዋረድ ፋሽን የሆነው፣ እዚህ ሚዲያ ላይ የሰው እናት መስደብ፣ የሰው አባት መስደብ ፋሽን የሆነው። እኔ እኮ አንድ ቀን ሚስትህን አንስቻት አላውቅም። ሀንቾ ጥራ ግራ የምትኖር ታታሪ ሴት እንዳንተ ያለ አስቸጋሪ ካራክተር ታግሳ የምትኖር ታታሪ ጀግና ሴት፣ የልጆቿ እናት፣ የልጆቿ ብቻ ሳይሆን የባለቤቷም እናት ገባ። ካልጋ ላይ ሶፋ ላይ ከሶፋ ላይ ሞባይል ላይ ቁጭ ብለ የምትኖር እኮ ሰው እኮ ነው። በእግር እንኳን ወክ አታደርግ። ደብል ስታንዳርድ የሆኑ ወዳጆች ደግሞ አሉ። እናንተ ለቲክቶክ ጊፍት ብላችሁ ማን ነው እዚህ ሚዲያ ላይ ሪፖርት እየተደረገ ነው እንትን አምጡ ምናምን ያስጀመረው ማነው? አንተ እኮ ነው እንዴ። የጭካኔ እኮ አንተ እዚህም ቤት እዛም ቤት እኮ ነው እንትን ማተለው እኮ። ለቀልድ ነው ያልኩት አለ ዩሃድ የሚባለውን ኦርቶዶክሳዊ ወንድም ፎቶውን አምጦልኝ እገልጠዋለሁ ገላለጠዋለሁ አላልክም? ዲቤት ሲጠራ ዲቤት የጠራህን ሰው ሁሉ እኮ ማዋረድ ነው ስራ እኮ። ዲቤቱ እንዲቀርልህ ማለት ነው። እኔ እኮ እንዴት ነው አብራችሁት ያላችሁ ማኑፕሌት የተደረጋችሁ ሰዎች እንዴት ነው ማትባንኑት የዚህን ሰውዬ አካሄድ? አሁን ዲቤት ጠርቶታል እንትና ሙለታ ዲቤት ና ምናምን እያለ ነው። ነገ ገበናውን ለማውጣት ሲጣጣርታ ያላችሁ ይደውላል። በሰሜን አካባቢ ላይ ሰሜን ንቅፈ ክበብ አካባቢ ላይ ስልክ ይበተናል። መረጃ ሰብሳቢ ወፎቹ አለች። ያቺ ደግሞ የሙታን ድምጽ የምታወጣ አናላይዝ አደረኩኝ። የሙታን ድምጽ ቼክ አደረኩኝ። ድምጹን አስገብቼው ኮምፒውተር ላይ ይሄው ድምጽ ይሄ ድምጽ አይደለም ማለት የምትል ደግሞ አለች። በጣም ራሷን ሊቀ ቴክኖሎጂ አድርጋ የምታስብ ቀድሞ ኤርሚያስ ሁሴን ለሚባል ምድራችን ላይ ለተነሳ ሐሰተኛ ነብይ ማይክ ያዥ የነበረች አንድ ግለሰብ ይታለች። ደግሞ ጨካኝ አረመኔ ነህ እኮ እኛ ይፈሩሃል እኮ ታውቃለህ። ወንጌል የሚሰሩ እዚህ ሚዲያ ላይ ያሉ ወንጌላውያን አማኞች የሆኑ እስልምና ላይ የሚሰሩ ወንድሞች እኮ ይፈሩሃል። ፎቶአቸው እንዳትገልጥባቸው ታውቃለህ እንደሚፈሩ። ለምን? ኖርም የለህም፣ ሞራል የለህም። አንተ ሰውን መሸሸግ፣ መደበቅ፣ መሰወር አትችልም። ትምህርትና ጥላቻን አትለይም። በቃ እንዴ አሁንም ዙሪያ ያሉትን ሰዎች አሁን እኔ ደግሜ እንትን ማስመር የምፈልግባቸው ሀሳቦች አሉ።
እስቲ አንድ ነገር ልጠይቅ። እንትና ተሳዳቢ ነው ሰሙ ባንተ ያው የሰሙ የሚታወቅ ነው። ተሳዳቢ ነው፣ አዋራጅ ነው፣ ተናጋሪ ነው፣ ለክርስትና ጸር ነው። ካሎራው ለክርስትና ጠቃሚ ነው ብለሃል እኮ እዚህ ሚዲያ ላይ ዝንጀሮ ማለት ነው። ይቅርታ አንድ ጤነኛ ሰው አቤል፣ አንድ ጤነኛ ሰው ከጠቀሳቸው አንድ ጤነኛ ሰው እስኪ ጥራልኝ። አንድ ጤነኛ ማለት ነው። አንድ ጤነኛ ቤካበበ ነው ቤኪያት። እስኪ አንድ አንሳልኝ ከነዛ ከጠቀሳቸው በሙሉ ተሳዳቢዎች፣ ስነ ስርዓት የሌላቸው እንኳን ክርስትናን ሰብአዊነት ራሱ የሌላቸው ሰዎች አይደሉ እንዴ? አንድ የለም እኮ ባይዘው በኢየሱስ እና አሁንም የምንነግርህ ያንተ ህልም የሚያስፈራራቸው ገባህ? ሰንደል ቤት እንትን ጠንቋይ ቤት የሰኩት ሰንደል ጭሱ ያልጠፋ አሁን ሰሞኑን ጴንጤ የሆኑ ልጆች ናቸው የሚፈሩት ያንተን ህልም ምናምን የሚፈሩት። እዛ መርፌውን እንደሰኩት ሮጠው ጴንጤ የሆኑ ምናምን ልጆች ናቸው የሚፈሩት። እንደኛ ከልጅነቱ ጀምሮ በክርስትና ያደገ ምናምን ሰው ብዙም እንትን አይፈራ። እግዚአብሔር ላንተ አባት ለኛ እንጀራ አባት አይደለም። እግዚአብሔር አንተን ቀብቶ እኛን ቀምቶ አይደለም የሚኖረው። አንተ እኮ የድፍረት የዚህ ሚዲያ ላይ መንፈስ ቅዱስን ህልውና አስጠብቃለሁ የምትል እኮ አምላክ እንትን ሰው እኮ ነው። የአምላክ መንፈስ ቅዱስ አምላክ ነው። ኤርሚያስ እንዳትረሳው ብዬ አንተ ህልውናውን አትጠብቀው። ኤግዚስታንሱን ስጦታውን አንተ አትጠብቅለትም። እሱ እግዚአብሔር ነው። እሱ ነው የሚጠብቀው። ዓለማትን የሚጠብቀው ቤተክርስቲያንን የሚጠብቀው እሱ ነው። ቤተክርስቲያን የሚጠብቀው እሱ ነው። የዚህ ሚዲያ የመንፈስ ቅዱስ ስጦታ ተጠሪዎች፣ የእግዚአብሔር መንፈስ ቅዱስ ጠባቂዎች የሆናችሁ ሰዎች እረስታችሁት ከሆነ ብዬ ነው። መንፈስ ቅዱስ እግዚአብሔር ነው። ዓለማትን ህይወት የሰጠው እሱ ነው። ቅርጽ የሌለውን ቅርጽ ያበጀው እሱ ነው። በእግዚአብሔር ሐሳብ በመፍጠር ሐሳብ ውስጥ ህይወት ሰጪ የሆነው እግዚአብሔር የሥላሴ አንዱ አካል የሆነው መንፈስ ቅዱስ ነው። እናንተ የምታውቁት መንፈስ ምን እንደሆነ አላውቅም። መንፈስ ቅዱስ እናንተ ጋር ብቻ ቡድን ሰርቶ ተቧድኖ የኤርሚያስ ጀማ ውስጥ እንፉልፉል ያለ ህልውናው ነው። ቅድስና ከላይ ስትስማት ከታች ይቆምብሃል። ባለጌ እንዳንተ ብልግና ብንናገር ሳንሳደብ ተሳዳቢ የተባልነው እኛ እንዳንተ ብልግና ብንናገር እዚህ ቲክቶክ ላይ እንኳን እንቀመጥም ነበር። እኔ የእግዚአብሔር ሰው ነኝ ማረጋገጫ አልከን እኮ 1000 እና 2000 ሰው ይኸው ላይቭ ላይ ይቀመጣል አልከን እኮ 10000 ሰዎች የሚቀመጡላቸው ሰዎች አየ እና አክሊልንም አይተናል እዚህ ሚዲያ ላይ፣ ሌሎችንም ዲቤት ሲደረግ አይተናል እዚህ ሚዲያ ላይ። ይሄንን የምነግርህ ውሸትክን ሰዎች እንዲረዱት እንጂ እኔ አንተ ጋር 10000 ሰው ገባ እኔ ጋር አንድ ሰው ገባ ግድ የሚሰጠኝ ሰው አይደለም። እኔ የእግዚአብሔርን አብሮነት ከቆምኩለት የእግዚአብሔር ቃል እውነት አንጻር ነው እንጂ የምመዝነው ላይቭ ላይ በገቡልኝ ሰዎች ቁጥር አይደለም። አንተ ግን እንደዛ ነው የምትመዝነው። 10000 ሰው እነ ጆን ዳንኤል ፍሬንዴ ነው ባይዘው ጆን ዳንኤል የቲክቶክም ፍሬንዴ ነው ለማለት ነው። ደግሞ ፍሬንዴ ኮርቼ እንዳይመስላችሁ ማንም ፍሬንዴ ሆነ አልሆነ ምንም ግድ የሚሰጠኝ ሰው አይደል። አንተ ከተናገርኩ በኋላ አበሻ እንዴት እንደሚያስባስብ ሌላ ማስተካከያ የምሰጠውና 60,000 ሰው አይተናል፣ 100,000 ሰው ላይቭ ላይ አይተናል። እግዚአብሔር አብሯቸው ስላለ እንዳይመስል ሰው ወሬ ስለሚወድ ነው። ይኸው 600 ሰው መጣ ስላንተ ስላወራን። ፎቶውን ብንጨምር ደግሞ 1000 ይገባል። ያው እኛ ፎቶዋን ስለማንለጥፍ ነው እንድታቆ ብዬ ነው። የእግዚአብሔር አብሮነት በቅዱሳን መጽሐፍ ላይ ያየነው ብቻውን የተጣለው ዮሴፍ የእግዚአብሔር አብሮነት አብሮት ነበረ። 11 ጋር የእግዚአብሔር አብሮነት አልነበረ። ጉድጓድ ውስጥ ብቻውን የገባው አብሮት እግዚአብሔር ነበር። ብቻውን የቀረው የእግዚአብሔር አንድያ ልጅ ወልድ ክርስቶስ ጋር አብ ከኔ ጋር ነው አለ። ብቻውን ነው ግን የቀረው። ሁሉም ስቶታ
አንተ አስተሳሰብህ ከነዚህ ሐሰተኛ ነቢያት እንኳን የተለየ እንዳልሆነ ነው የምነግርህ። ብንከስር ከኔ ጋር ስለተጣሉ ከሰሩ ትላለህ። መኪና ቢገጭን ከኔ ጋር ስለተጣሉ መልአኩ መኪና ውስጥ ወርውሮ ከተታቸው ትላለህ። ምክንያቱም አንተ ነገሮችን ሁሉ የምታያይዘው ካንተ ጋር እግዚአብሔር መኖሩን በክፋት ሰዎች ላይ እንደሚገልጥ ነው። ለዛ ነው ህልሞችህ ሁሉ ካንተ ጋር ስለተጣሉ ሰዎች መሞት፣ መቀንጨር፣ ማበድ የምታልመው። ዶሮ ብታልም ጥሬዋን ነው አሉ ሰዎች። ዶሮ ብታልም ምኗን ነው? እስቲ ጻፉልኝ። ዶሮ ብታልም ምኗን ነው? የፈጠነ ጎበዝ ይጻፍ። ዶሮ ብታልም ምኗን ነው የምታልመው? ኤርሚያስ ሲያልም እንድትሞቱ ስለሚፈልግ ሞቷችሁን ነው የሚያልመው። ኤርሚያስ ባልም እንድትጠፉ ስለሆነ የሚፈልገው መኪና ሲገጫችሁ ስታብዱ ነው የሚያልመው ኤርሚያስ ህልሞቹን ተመልከቷቸው። ህልሞቹ የጭካኔ ውጤቶች ናቸው። ሰው ሲከብር አያይም። ሰው ድል ሲያደርግ አያይም። ወንድሞቹ ከሱ ሲሻሉ አያይም። ትህትና ማለት ወንድም ከኔ ይሻላል ብሎ ማሰብ ነው። የኔን ያክል ወንጌል የሰበከ የለም፣ የኔን ያክል የወንጌል አርበኛ የለም። ብራዘር አንተ ሳትኖር ወንጌል ነበር፣ አንተ ባትኖርም ወንጌል ይቀጥላል። አሁን እኔ በወንጌል በመኖሬ ምናምን የሚባል ነገር የለም። ባትኖር ይቀጥላል። በቃ ጳውሎስን ኢየሱስ እንደዚህ አለ፣ ብትቃወም የሞጊያውን በትር ብትቃወም በአንተ ይበስብሃል። ከመጣ ትጠቅማለህ፣ ካልመጣ ግን እግዚአብሔር አይጎልበትም። አይደለም ጳውሎስ አይደለም ሌላው የመላእክት ሲሶ እንኳን ቢወድቁ ከእግዚአብሔር ተቃራኒ ቢሆኑ እግዚአብሔር አይጎልበትም። እግዚአብሔር ያለማንም ሙሉ የሆነ አምላክ ነው። ያለማንም አሁን እግዚአብሔር ጋር ያለ ነው አሁን እግዚአብሔር ጋር ያለ ነው። በጣም በቃ ያለኛ እግዚአብሔር ባዶውን ስለሚቀር ሳይሆን ያለኛ እግዚአብሔር ብቻውን ስለሚቀር ሳይሆን እኛ ያለ እግዚአብሔር ሕይወት ስለሌለ ነው። ብራዘር እዚህ ሚዲያ ላይ በኤርሚያስ ምክንያት የሰደባችሁን ሰዎች ወረፋችሁን ጠብቁ። ቦኖ ላይ የተደረደረ ቢጫ ጀሪካን ከፊት ለፊቱ ያለ ጀሪካን ሲሞላ ቀጥሎ የሱ ተራ እንደሚደርስ ለስድብ ወረፋ ይዛችሁ ነው ያላችሁት። ሌላው ተሰድቦ ሲጨርስ ያንጓ ቅጠጣችሁ ያላገጣችሁ ሰዎች በአቋም የተለያያችሁ ይቅርታ አድርጊልኝ። ስም እኔ ካዳሚ አላስገባም። በሐሳብ የተለያያችሁ ጊዜ፣ በአይዲዮሎጂ የተቃረናችሁ ጊዜ፣ አይ እንደዚህማ አይደለም ያላችሁ ጊዜ እናንተ ለመሰደብ ወረፋችሁ ይዛችሁ እንጂ ከቀለም ወርቅ ስድብ የሚተርፍ ሰው እዚህ ሚዲያ ላይ የለም። ምን ብያችኋለሁ? የቦኖ ጀሪካን ለመሙላት ወረፋ እንደሚይዝ ከፊት ያለው ጀሪካን ከሞላ በኋላ እሱ በተራው እንደሚሞላ ሁሉ ለስድብ እየተሞላ ነው። አሁን ሙለታ ተሰድቧል፣ ነገ አንተ ተሳደባል። አለክ እና ምንድነው የምትለው? ሰላማዊ ነገር ከፈለክ በሰላም መኖር ትችላለህ። አይ እቺ የገባቸውን አይደለም የከባቸውን አይደለም። አንድ አለች እዛ የቀለም ወርቅ እንትን ማህረብ ያዣለች። ማህረቤን ያያችሁ አብራው ነው የምትጫወተው ገዝተ ላይ ማህረቤን ያያችሁ አላየን ባካችሁ የምትጫወታለች አብራው። እዚህ ጋር ቤቱ ሂደህ ንገረው፣ ለምን አታዋራው? ፒስፉል እንደነሽ ግን አንቺ ቀደም እዛ እኔ አንዳንድ ሰዎች እዚህም እዛ ማሜን የምትሉ ሰዎች አካውንታችሁን ሁለት ሰው ነው የሚጠቀመው። ምንድነው እዛ አንዱ እዛ የሚመቸው አንዱ እዚህ የሚመቸው ነው የሚጠቀመው። ምንድነው እናንተ ሰላም ናችሁ? ቀለሜ እንዴት ነህ? ፈገግቴን እንዴት አየኸው? እንደምትከታተለኝ አውቃለሁ። እንቅልፍ እንደሌለ አውቃለሁ። እንደማትተኛ አውቃለሁ። ምክንያቱም ሁሉም ሰው ባንኖባል። ከሴት ድሮ ስትናገረው ሰው ይንቀጠቀጥ ነበር፣ ይርድ ነበር፣ ይፈራህ ነበር። አንተ ተናገርካቸው ማለት ሰዎች ከሳር ከመሬት ላይ ሲነቀል እንደማይለመልም እንደማይቀጥል ህይወታቸው የሚቀጥል አይመስላቸውም ነበር። አሁን ግን ለመዱ። ሁሉ አቧራ ታጨሳለህ። ያ አቧራ የቦነነበት ሰው ደግሞ አራግፎ እንደሚቀጥል ያንተን ስድብ ሁሉም ሰው አራግፎ ነው የሚቀጥል። እንዲህ ሆነሃል ብራዛ፣ አቧራ ሆነሃል። አሁን ብትሳደብ እንደዚህ ነው። ቡድንህን ብታደራጅ እንደዚህ ነው። ማንም ሰው ከቆብ የሚቆጥርክ የለም። እንደዚህ ተሳደብ። አሁን የፈለከውን ስድብ ብትሳደብ ያንተን ስድብ ተከትሎ ሰዎች ካንተ ሐሳብ ጋር አይስማሙ። በጣም ብዙ ሰዎች ባነውባ ሲረዱክ ሲደግፉክ የነበሩ ሰዎች ቼክ አድርግ። አብረውክ
እግዚአብሔርን ስለማይወዱ ለእውነት ስትገፋ ገፍተው ሄደው ምናምን እንዳይመስልህ። እግዚአብሔርን እንደማትወደው ገብቷል። ከራስ በላይ የምትወደው የለም። ከራስ በላይ እግዚአብሔርን እንደማትወደው አንዱ ማሳያ ዮኒ ማኛ ጴንጤ ወተሰሞን ወንጌል ባናቱ ይዘግዘቅ ሲል የ8 ወር ህፃን ነው ካልክ በኋላ አንተን ባናት ተከተል ሲል ግን ከቤተ ክርስቲያን አባረርከው፣ ከህብረት አባረርከው።